እንኳን ደህና መጣችሁ ውድ የአራዳ ፍሊክስ ተመልካቾች። ዛሬ በአይነ ህሊናችን የጥንት ነገሥታት አሻራ ወዳረፈባት የኢትዮጵያ ታሪክ መዝገብ ወዳቀፈችው ግርማ ሞገስ ወደ ሞላባት ከተማ እንጓዛለን። ጎንደር የአፍሪካ ካሜሎት በመባል የምትታወቀው በልዩ ውበቷና በታላቅ ታሪኳ የብዙዎችን ቀልብ የገዛች ከተማ፣ ፀሐይ በግርማ ሞገሷ የምትጠልቅባት፣ የጥንት የድንጋይ ግንቦች ታሪኮችን በዝምታ የሚያወሩባት፣ አየሯ እንኳን የትውፊትን ሽታ የሚሸባት ምድር። ብዙዎቻችን ጎንደርን ስንሰማ ወዲያው ወደ አእምሮአችን የሚመጣው የፋሲል ግንብ የሚለው ስም ነው። ይህም በእርግጥ ትክክል ነው። የንጉሥ ፋሲለደስ ግንብ የጎንደር ከተማ መለያ ምልክት ነው። ነገር ግን ጎንደር ከዚህ አንድ ግንብ በላይ የዘመናት ታሪክ ያቀፈች፣ የበርካታ ነገሥታት መኖሪያ የነበረች፣ በርካታ ቤተመንግስቶችን እና አብያተ ክርስቲያናትን ያካተተች ንጉሣዊ ከተማ እንደሆነች ምን ያህሎቻችን እናውቃለን? በዛሬው ጉዞችን ከፋሲል ግንብ አልፈን የጎንደርን ሙሉ ታሪክ፣ የፋሲለደስን ሥርወ መንግሥትና የሌሎቹ ነገሥታት አሻራ የሆኑትን ግርማ ሞገስ የተላበሱ ግንቦች በዝርዝር እንቃኛለን። አብራችሁን ቆዩ። ይህችን የአፍሪካ ካሜሎት አብረን እናፍሳለን። ብዙዎቻችን ጎንደርን ስናስብ አፍላሽ የሆኑት የግጭ ፋሲለደስ ግንቦች ወዲያውኑ ወደ አእምሮአችን ይመጣሉ። እናም አብዛኞቻችን ፋሲል ገቢን የግጭ ፋሲለደስ ብቻ ውርስ አድርገን እንመለከተዋለን። እርግጥ ነው ታላቁ ንጉሥ ፋሲለደስ የጎንደርን ከተማ የመሠረት ድንጋይ የጣሉ፣ አስደናቂውን የመጀመሪያውን ቤተ መንግሥት ያሰሩ ታላቅ መሪ ነበሩ። ስማቸውም ከጎንደር ተተውሏል። ነገር ግን እውነት ከዚህ የዘለለች ናት? ፋሲል ገቢ የግጭ ፋሲለደስ ብቻ ሳይሆን ለብዙ ዘመናት በተተካኩ የጎንደር ነገሥታት የተገነባ የእያንዳንዱ ንጉሥ አሻራ ያለበት ታላቅ የጥበብና የታሪክ ማዕከል ነው። ከፋሲለደስ በኋላ የመጡት እንደ አፄ ዮሐንስ ቀዳማዊ፣ አፄ ኢያሱ ቀዳማዊ፣ እቴጌ ምንትዋብ ያሉ ገዢዎች የራሳቸውን ቤተ መንግሥት፣ አብያተ ክርስቲያናት ውስጥ አሰርተዋል። እያንዳንዱ ንጉሥ የራሱን የሥነ ሕንፃ ውበትና ባህል በማከል ግቢው ከትውልድ ወደ ትውልድ እየተሻሻለና እየሰፋ ሄዷል። ስለዚህ ፋሲል ገቢን ስንጎበኝ የአንድ ንጉሥ ብቻ ሳይሆን የብዙ ትውልድ የጋራ ጥረት፣ የጋራ ጥበብና ታሪክ መሆኑን ልብ ልንል ይገባል። ይህ ታላቅ ግቢ የጎንደር የከበረ ታሪክ፣ የዘመናት ጥረትና የጋራ ውርስ ምሳሌ ነው። የጎንደር ነገሥታት የጥበብና የሃይማኖት ማዕከል ለማድረግ ሲተጉ የኖሩበት ታሪካዊ ቦታ ነው። ከዚህ ቀደም እንዳየነው የጎንደር ነገሥታት በርካታ ቤተመንግስታትን የገነቡ ቢሆንም የጎንደርን ታሪክ መነሻ የሆነውና የዘመኑን መንፈስ ያቀጣጠለውን ታላቅ ሥራ ያከናወነው ግን አፄ ፋሲለደስ ናቸው። ከእሳቸው በፊት የነበሩት ነገሥታት እንደ ጥንታዊው ባህል ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ የሚኖሩበትን ጊዜያዊ ከተማ ይገነቡ ነበር። የዘላነት የራሱ እድገት ግን ቋሚ ማዕከል የሚያስፈልግበት ጊዜ ደርሶ ነበር። ይህም ጥልቅ ራዕይ የተመለከቱት አፄ ፋሲለደስ ናቸው። እሳቸው በ17ኛው ክፍለ ዘመን አጋማሽ ላይ በ1632 የኢትዮጵያን ዙፋን ሲረከቡ አዲስ ምዕራፍ ለመክፈት ቆርጠው ተነሱ። ጎንደርን የኢትዮጵያ ቋሚ ዋና ከተማ ለማድረግ ወሰኑ። ይህ ውሳኔ ከቀደሙት ዘመናት የተለየ ታላቅና ታሪካዊ ምዕራፎችን የጀመሩትም በ1636 የተጀመረው ይህ ቤተ መንግሥት ዛሬም ድረስ በፋሲል ግቢ ውስጥ ተንሰራፍቶ የሚታየው የእሳቸው የኪነ ሕንፃ ጥበብና ራዕይ መገለጫ ነው። ከድንጋይ በታነጸው በዚህ ቤተ መንግሥት ውስጥ የጥንት የአክሱምና የዛጉዌን የሥነ ሕንፃ ቅርስ ከፖርቱጋል ተጽዕኖ ጋር ያዋህደው አዲስና ልዩ ዘይቤ አበዋል። ክብ ጠርዞቹ፣ ግዙፍ ግድግዳዎቹ እና ከፍ ያሉ ግንቦቹ የንጉሣዊ ግርማ ሞገስ ነው። ይህ ቤተ መንግሥት የግጭ ፋሲለደስ የግል መኖሪያ ብቻ ሳይሆን ለአስተዳደር፣ ለፍርድና ለሃይማኖታዊ ሥነ ሥርዓቶች ማዕከል ሆኖ አገልግሏል። በእርግጥም የጎንደር ዘመን መነሻ የኢትዮጵያ ታሪክ ወደ አዲስ ምዕራፍ የተሸጋገረበት ታሪካዊ ምሰሶ ነው። 1 ዘላንነት ሲያዋኛድ ኛማይዴስ 2 ራዕይ ፈያይ ጌዘን 3 አብዋል አብዲዋው በዋሜብ ፏሬሰ 4 ምሰሶ ማሰሶ ፔዋር ፋውንዴሽን። አፄ ፋሲለደስ የጎንደርን ከተማ መሠረት ከጣሉና ታላቁን ቤተ መንግሥታቸውን ካስገነቡ በኋላ የሥርወ መንግሥታቸው ተተኪዎችም የእሳቸውን ፈለግ ተከትለው ግርማ ሞገሱንና ስፋቱን እያበዙ ሄዱ። ይህ የንግሥና ዘመን ከትውልድ ወደ ትውልድ እየተላለፈ ፋሲል ገቢን ወደ ታሪካዊ ማዕከልነት ለወጠው። ከገዢ ፋሲለደስ ቀጥሎ የመጡት አፄ ዮሐንስ ቀዳማዊ ነበሩ። እሳቸውም የራሳቸውን ቤተ መንግሥት በግቢ ውስጥ አስገንብተው ለጎንደር የትምህርትና የሃይማኖት ማዕከልነት ከፍተኛ አስተዋጽኦ አበርክተዋል። ቤተ መንግሥታቸው ከሌሎቹ ያነሰ ቢሆንም የእሳቸው ዘመን ግን የትምህርትና የብራና ጽሕፈት ማዕቢያ ነበር። ከዚያም የዘመናቸውን ወርቃማ ዘመን ያበሰሩት ታላቁ አፄ ኢያሱ ቀዳማዊ መጡ። የእሳቸው ቤተ መንግሥት በስፋቱና በውበቱ ተወዳዳሪ ያልነበረው ሲሆን በውስጡም ትላልቅ አዳራሾችንና የቅንጦት ክፍሎችን ይዟል። አፄ ኢያሱ በሥነ ሕንፃ ጥበብ ላይ የነበራቸው ፍቅርና ዕውቀት በቤተ መንግሥታቸው ግድግዳዎችና ጣራዎች ላይ በግልጽ ይታያል። የእሳቸው የግዛት ዘመን የጎንደር የሥነ ጥበብ ነበር። በኋላም አፄ በካፋ የራሳቸውን ልዩ ቤተ መንግሥት አክለው የፋሲል ገቢን ውበት የበለጠ አጎልብተዋል። የእሳቸው ቤተ መንግሥት በውስጡ ባሉት ምስጢራዊ ዋሻዎችና ልዩ በሆኑ የሕንፃ አሰራሮች ይታወቃል።
ከሁሉም በላይ ግን በኢትዮጵያ ታሪክ ውስጥ በብርቱና በጥበብ የመሩት እቴጌ ምንትዋብ የራሳቸውን ታላቅ ቤተመንግስት በፋሲል ግቢ ውስጥ አስገንብተዋል። እቴጌ ምንትዋብ በስነ ህንጻ ፍቅር ብቻ ሳይሆን በአስተዳደር ብቃታቸውም ጭምር የጎላ አሻራ ያሳረፉ ንግሥት ነበሩ። እሳቸው ያስገነቡት ቤተመንግስት የሴት መሪን ጥንካሬና ውበት በግልጽ ያሳያል። እነዚህ ነገሥታትና እቴጌዎች እያንዳንዳቸው የራሳቸውን ህንጻዎች በመጨመር ፋሲል ግቢን ከቀላል ቤተመንግስትነት ወደ ትልቅ የንጉሣዊ ከተማነት የግርማ ሞገስና የታሪክ ማዕከልነት ለውጠውታል። ለትውልድ የሚተላለፍ የማይረሳ ቅርስ ፈጥረዋል። ከጎንደር ግንቦች ግርማ ሞገስ ባሻገር ሌላ የስልጣኔ ብርሃን ጎልቶ ይወጣ ነበር። የንጉሣዊ ቤተመንግስታት ግርማ ሞገስ የጎንደር የሥነ ህንጻ ጥበብ ማሳያ ቢሆንም የዚያ ዘመን እውነተኛ ልብ ግን በባህላዊ ብልጽግና ውስጥ ይመታ ነበር። ጎንደር የኢትዮጵያ ወርቃማ ዘመን የነበረች ሲሆን የሥነ ጥበብ፣ የሥነ ጽሑፍ፣ የሃይማኖታዊ ትምህርትና የመንፈሳዊነት ማዕከል። በዚህ ዘመን የቤተ ክርስቲያን ስዕሎችና የአዶ ስዕሎች ከፍተኛ ደረጃ ላይ ደርሰው ነበር። የጎንደር የስዕል ትምህርት ቤት በሚባለው ስር አስደናቂና ገላጭ የሆኑ የሃይማኖታዊ ታሪኮችን የሚያሳዩ ስዕሎች ተፈጥረዋል። እነዚህ ስዕሎች በክብራቸውና በዝርዝር አሰራራቸው ብቻ ሳይሆን መንፈሳዊ መልእክታቸውን ለምዕመናን በማድረስ ረገድም ልዩ አስተዋጽኦ አላቸው። የሥነ ጽሑፍም እንዲሁ ከፍተኛ እድገት አሳይቷል። በርካታ ሃይማኖታዊ መጻሕፍት፣ የታሪክ ዘገባዎችና የፍልስፍና ሥራዎች ተጽፈዋል። የጎንደር ሊቃውንት የቤተ ክርስቲያንን ትውፊት በመጠበቅና በማስፋፋት ለትምህርትና ለእውቀት መስፋፋት ትልቅ ሚና ተጫውተዋል። በዚያን ጊዜ የነበሩት ታላላቅ የሃይማኖት ትምህርት ቤቶች ከሀገር ውስጥም ሆነ ከውጭ የነበሩ ተማሪዎችን በመሳብ ይበረታታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዝማሬዎችና ቅኔዎችም በዚህ ዘመን ልዩ ቅርጽና ሥርዓት አግኝተዋል። የጎንደር ዘመን ለኢትዮጵያ መንፈሳዊ ሙዚቃ እድገት ወሳኝ ወቅት ነበር። በሰላምና በብልጽግና የታጀበው ይህ ዘመን ኢትዮጵያውያን የፈጠራ ችሎታቸውንና መንፈሳዊ ጥልቀታቸውን እንዲገልጹ ምቹ ሁኔታ ፈጥሮ ነበር። ጎንደር በግንቦቿ ውስጥ የገነባቸው በጥበቧ ብርሃን የዘመናትን ድንበር የተሻገረች ከተማ ነበረች። እስከዚህ ድረስ የጎንደርን የወርቅ ዘመን እና የታላላቅ ነገሥታትን ታሪክ ስንቃኝ ቆይተናል። አሁን ደግሞ የጎንደርን የማይጠፋ ቅርስነት እና ለኢትዮጵያ ሕዝብ ያላትን ዘላቂ ትርጉም እንመለከታለን። የጎንደር ግንቦች እና አብያተ ክርስቲያናት በዩኔስኮ የዓለም ቅርስነት መዝገብ ውስጥ የተካተቱት በከንቱ አይደለም። የፋሲል ግቢ ከሌሎች ጥንታዊ ስልጣኔዎች ጋር የሚወዳደር የኢትዮጵያን ልዩ የሥነ ሕንጻ ጥበብ እና ታሪካዊ ክስተቶች ምስክር ነው። እነዚህ ድንቅ ግንቦች የብዙ ዘመናት ውጣ ውረዶችን ተቋቁመው ዛሬም ድረስ ቆመው ያለፈውን ታሪክ ጎንደር ለኢትዮጵያውያን የብሔራዊ ኩራት ምንጭ ነች። የጥንካሬ፣ የፈጠራና የባህል ብልጽግና መገለጫ ነች። የነገሥታቱ ዙፋን፣ የንግሥና ሥርዓትና የሃይማኖት ማዕከል እንደነበረችው ሁሉ ዛሬም ድረስ የኢትዮጵያን ነጻነትና ማንነት ታሪክ ታስታውሳለች። እያንዳንዱ ድንጋይ፣ እያንዳንዱ ቅስት የረጅም ዘመን ታሪክ፣ የትውልድ ትግልና የሕዝብ ትጋትና በጎንደር ግንቦች ውስጥ ሲዘዋወሩ የጥንት ነገሥታት እርምጃ፣ የንግሥታት ሹክሹክታ፣ የሕዝብ ድምፅ የሚሰማ ይመስላል። ይህ ቦታ በጊዜ ሂደት ያልተቀየረ የዘላለም ቅርስ ሆኖ ይቀጥላል። የጎንደር ታሪክ የኛ ታሪክ ነው፣ የኛ ቅርስ ነው፣ ወደፊትም የምናስተላልፈው እሴት ነው። ዛሬ ማታም የጥንቷን ጎንደር ታሪክ በልባችሁ ይዛችሁ በሰላም ታሩም ነው። ይህ ታሪክ እንደተደሰታችሁበት ተስፋ አደርጋለሁ። ለበለጠ አስደናቂ ታሪኮች ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደህና አደሩ።